ሌላ ነገር ማሰብ አለብን። ይሄማ አይሆንም። ረንዶ ቤቲ ምን አለ ፈርማ በሆነ ብቻ እባክሽ ይሄን ፈርማ ይሆን በከጉዳው ታይ ብቻ ይሄ ቀን ይለፍ ግድ የለም ተፈርምና ብቻ ትደውልልኝ ቤቲ በመጨረሻም ያንን ሁሉ ጊዜ የደከመችበት የለፋችበትን ንብረትና ገንዘብ ለገዛኸኝ አሳልፋ ለመስጠት ወረቀቱም ላይ ለመፈረም ከጫፍ ደርሳለች። በጉልበት ገንዘቡን ለመቀበል ሞክሮ አልሳካ ያለው ገዛኸኝ ቤቲን እንደምንም አታሎ በቤቱ አስገብቶ ቆልፎባት እህቷንም ጭምር ወጥመድ ውስጥ አስገብቶባታል። ከረፈደም ቢሆን ሁሉንም ነገር ያወቀችው ቤቲ እሷ ምንም ማድረግ ባትችልም የእህቷን ፍቅረኛ ባቢ ምንም ሳትሆን በሰላም ከገዛኸኝ እጅ ፈልቅቆ እንዲያመጣላት አደራዋን ሰጥታዋለች። በቀጣይ ምን ይፈጠር ይሆን? ገዛኸኝ እቅዱ ተሳክቶ ሙሉ ገንዘቡን እንዲወስድ ቤቲ ትፈርምለት ይሆን? ሐሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ትሁት እንደምንም ናቲና ቤቲ ከታገቱበት አስመልጣቸው ከገዛኸኝ ሸሽተውም ወደ ተለያየ ቦታ ይሄዳሉ። ቤቲም ትንሽ ጊዜ ከሱ ተሸሽጋ ረፍትም ለማግኘት ገዛኸኝ ሊመጣበት አይችልም ብላ ወዳሰበችበት የእናቷ ቤት ብትሄድም ነገር ግን ከሱ ፈጽሞ ማምለጥ አልቻለችም ነበር። ቤታቸው ድረስ ገብቶ ማንገቷን አንቋን ጥልጥሏት መታገል ይጀምራሉ። ገዛኸኝም በንዴት ማን ደፋር ነው እሱን ከጀርባው መጥቶ እነሱን እንዳስመለጣቸው እንድትናገር እያስገደዳ ባለበትም ጩኸታቸውን የሰማው ባቢም ወደ እነሱ ጋር ገብቶ ገዛኸኝን ሊያስለቅቀው መሞከር ይጀምራል። እሱም ቤቲን ለቆ ወደ እሱ ጋር ይዞርና ይሄ ነው ያዳነሽ ብሎ ይጠይቃታል። እሷም በቁጣ እሱን ጫፉ እንዳትነካው የምትፈልገውን ነገር በሙሉ ከኔ ጋር ጨርስ ካልሆነ ጮሄ ጎረቤት ነው መሰበስብልህ አሁን ቀጥ ብለህ ከቤት ይወጣልኝ ብላ ስትል ገዛኸኝን በድፍረት እስቲ ጩሂ ማን እንደሚያድንሽ እናያለን ብሎ ይላታል። ባቢም በሁኔታው ግራ ተጋብቶ ቤቲ ቆይ ምንድነው ችግሩ እንደውም ቆይ ፖሊስ ጋር ልደውል ብሎ ስልኩን ሲያወጣ ገዛኸኝም ስልኩን ይነጥቀውና እንደዚህ አፍህ የምትከፍተው ማን እንደሆንኩ ስለማታውቅ ነው አሁን በፍጥነት ውጣ ከዚህ ቤት ብሎ ሲለው በገዛ ቤቱ ውጣ ተብሎ ንዴቱን መቆጣጠር የከበደው ባቢም ጭራሽ እኔ ነኝ የምወጣው አሁን ቀልዱን ተውና ራስ ወጣ ብሎ ሲል ቤቲም ከኔ ጋር ነው ችግር ከኔ ጋር ጨርስ ባቢ እባክህ በቃ እሺ በልና ወጣ ብላ ብትለው ባቢ ግን በድፍረት ከቆመበት ንቅንቅ አላለም ነበር። ገዛኸኝም ኮቱ ከፈት አድርጎ የያዘውን ሽጉጥ ያሳያትና ነይ በይ አሁን ወደ ቤት እንሂድ ብሎ እጇን ይዟት ሊወጣ ሲል ባቢም ሌላኛውን እጇን ይዞ ከመሄድ ያስቆማታል። በዛን ሰዓት ቤት ውስጥ ለብቻዋ ስራ እየሰራች የነበረችው ትሁት ናቲ መጣና ሰላምታ ተለዋውጠው ማውራት ይጀምራሉ። እሱም በመሃል ከአባዬ ጋር ስላንቺ በጣም ብዙ ያወራን ነበር ብሎ ሲላት ትሁትም ንገረኛ ስለምን አወራችሁ ብላ ስትጠይቀው ናቲም እሺ ካልሽኝ እነግርሻለሁ እሺ በይኝ ብሎ ሲላት ትሁትም ስለ ነገሩ ሳልሰማ እንዴት ነው እሺ ምለው ግን እሺ በቃ ንገረኝ ብላ ስትለው ናቲም ተስማምተናል እሺ ብለሻል ማለት ነው ይልና ከኪሱ ቀለበት አውጥቶ ትሁት እንጋባ አብረን እንኑር ብሎ ሲሏት እሷም ጥያቄውን ስላልጠበቀችው ደንግጣ ዝም ብላ ትቀራለች። እሱም በሁኔታው ግራ ተጋብቶ ምን ነው ትሁቴ ዝም አልሽ ብሎ ሲጠይቃት እሷም እኔ እንጃ ናትዬ
እኔ ጥያቄውን አልጠበቅኩም ነበር ለዛ ነው ብላ ትለዋለች። ናቲም ይቀጥልና ታገቢኛለሽ ትሁት ብሎ ሲጠይቃት እሷም ምንም መልስ ሳትሰጠው እጇን ትዘረጋለታለች። ናቲም በደስታ ቀለበቱን አድርጎላት እጇን ይስማታል። ቤቲን አስገድዶ ወደ ቤቱ ይዟት ለመሄድ አስቦ እያስጨነቃት የነበረው ገዛኸኝም ይዟት እንዳይሄድ ፈተና የሆነበት ባቢን በቁጣ እየተመለከተው ቤቲ ለዚህ ልጅ ግን ስለኔ ያልነገርሽው መሰለኝ ብሎ ሲል ባቢ አስሬ እኔ ምናምን አትበል እኔ ስላንተ ምንም አያገባኝም። ይኸውልሽ ቤቲ አንቺ ወዴትም መሄድ አትችይም ሰማኛለህ ወዴትም ስለማትሄድ ልቀቃት ብሎ ሲለው ገዛኸኝም በቁጣ ስሚኝ ቤቲ በር ላይ ጠብቅሻለሁ ስለኔ በደንብ ንገሪውና ነይ ዛሬ አለማወቅ ነው ያተረፈው ሰማኛለህ ከዚህ በኋላ ፊት ለፊቴ ባገኝ ከነ መፈጠርህ እንድትረሳ ነው ማደርግ ብሎ ሲለው ባቢም በድፍረት ይኸውልህ ከዚህ በኋላ በመንገድ ስለማልጠፋ ሰው እንዴት ከነ መፈጠሩ መረሳት መደረግ እንደሚችል ትምህርት ውሰድ ብሎ ሲለው ገዛኸኝም እጇን ለቆ ምንም ሳይመልስለት ወደ ውጭ ይወጣል። ቤቲም ትቀጥልና አመሰግናለሁ ቤቢ ብላ ስትለው እሱ ምን እየተፈጠረ እንደሆነ ልትነግሪኝ ትችያለሽ ብሎ ሲጠይቃት እሷም ታሪኩ በጣም ረጅም ነው አሁን ምንም ነገር ሌላ አልችልም ብላ ስትለው እሱም ይሄ ሁሉ ነገር ሂዊን ለማዳን ነው ይሄ ሰውዬ በጣም መጥፎ ሰው ነው በድጋሚ ወደዛ መሄድ የለብሽም ብሎ ሲላት ቤቲ አይሆንማ ቤቢ እኔን ካላገኘ እናቴን ወይ እህቴን አንድ ነገር ያደርግብኛል ምንም አልሆንም ስለኔ አታስብ ብላ ስትለው ቤቢ ይኸውልሽ ቤቲ ህይወት አንቺን አታ ደህና ከምትሆን እንደዚሁ እያለች አጠገቧ እንድትሆኚ ነው የምትፈልገው ብሎ ቢላትም ቤቲ ግን ሀሳቧን ልትቀይር አልቻለችም ነበር። ቀጥላ እባክህ ቤቢ በዚህ ሰውዬ ፊት እንዳትቆ መንገድ ላይ ብታገኘው ለራሱ መንገድ ቀይር ባይሆን አንድ ውለታ ዋልልኝ እህቴን እዚህ እንዳትመጣ አድርጋት ሰውዬው እሷን አግኝቶ አንድ ነገር እንዳያደርግብኝ ብላ ስትለው ቤቢም አታስቢ ቤቲ በቃ እኔ ያለሁኝ ሁለታችሁንም ጠብቃችኋለሁ አንቺ ብቻ የምልሽን እሺ በይ ብሎ ሲላት ቤቲም አሁን ገና ታላቅ ወንድም እንዳለኝ ትሰማኝ ብላ ታቅፈዋለች። ምርጫ ስላልነበራትም ቀጥ ብላ ወደ ገዛኸኝ ጋር ትሄዳለች። እሱም በሰላም ወደ ቤታቸው ይዟት ሄድና ትሁትንም ጠርቶ ለሱና ለቤቲ ምሳ እንድታቀርብ ያዛታል። ትሁት በሰማችው ነገር ብትደነግጥም እሺ ብላ ወደ ማዕድ ቤት ተመልሳ ምግቧን ማዘገጃጀት ትጀምራለች። በሁኔታው ግራ የተጋባችው ቤቲ ገዜ ምንድነው ለማድረግ እየሞከርክ ያለው ብላ ስትጠይቀው እሱም ምንም በመሃላቸው ያለውን ነገር ሰላም ለማድረግ እየሞከርኩ ነው ያለው ሌላ ምንም የለም ግን አንቺ አትጨነቂ ብሎ እያላት ባለበት ትሁትም ምሳቸውን ታቀራርብላቸዋለች። በዛን ሰዓት ባቢ ለፍቅረኛው ሂዊ ደውሎ እያወራት ነበር። እንዴት ነሽ አሁን የእህትሽን ድምጽ ስትሰሚ ተረጋጋሽ አይደል ብሎ ሲላት ሂዊም አልተረጋጋውም እህቴ ታማ ሆስፒታል ገብታ ነበር አይደል ብላ ስትጠይቀው ባቢም በድንጋጤ ማን ነው ደግሞ እንደዛ ያለው እውነት እንደዛ አይደለም ፍቅር ተረጋጊ ቤቲ ደህና ናት ካላመንሽኝ ደውይና ጠይቂያት ብሎ ሲላት እሷም ችግር የለውም አልደውልም መጥቼ ነው ማያት አሁን መንገድ ጀምሬያለሁ ብላ ስትለው ቤቢም ባለችው ነገር ተደናግጦ ተረጋጊ እንጂ ሂዊ ቆይ ለምንድነው ማታምኚኝ እማዬ ትሙት ቤቲ ምንም አልሆነችም ብሎ ቢላትም ነገር ግን እሷ ልትሰማው ፈቃደኛ አልነበረችም። ስልኩን ጆሮ ላይ ዘጋበታለች። በዛን ሰዓት ገዛኸኝ ምግቡን በልቶ ጨርሶ ስራ ስላለብኝ አሁን መሄዴ ነው እሺ ምግብሽን በስርዓቱ ቢይሺ ብሏት ግንባሯን ስቦ ከቤት ይወጣል። እሱ እግሩ ከመውጣቱ ትሁትም ወደ ቤቲ ጋር ትመጣና ምን ተፈጥሮ ነው ቆይ ብላ ስትጠይቃት ቤቲም እሷ ነገሩ ምንም እንዳልገባት ትነግራታለች። ትሁትም ትቀጥልና ቆይ ግን ከየት ነው ያገኘሽ ማን እንዳዳነሽ አላወቀም አይደል ብላ ስትጠይቃት ቤቲም አላወቀም እኔ ግን ያገኘኝ ቤት ውስጥ ነው በዛ ፍጥነት ይመጣል ብዬ አላሰብኩም ነበር ብላ ያለች ባለችበት ስልኳ ይጠራና ታነሳዋለች። ባቢ ነበር። እሱም ይቀጥልና ቤቲ ህይወት ብሎ መንተባተብ ሲጀምር እሷም ህይወት ምን ተረጋጋና ንገረኝ ስትለው ባቢም አላውቅም ግን እየመጣች ነው ማን እንደሆነ አላውቅም ግን አንድ ሰው ስላንቺ መታመም ነግሯት እየመጣች ነው ሆስፒታል ከመድረሷ በፊት አንቺ ደውይላት ብሎ ሲላት እሷም በድንጋጤ ወይኔ ቤቲ ብላ ስልኩን ዘግታ ተሯሩጣ በሩን ከፍታ ለመውጣት ስትሞክር በሩን ግን ገዛኸኝ ቆልፎባት ነበር ሄደው። እሷም በብስጭት ወይኔ ይሄ ማይረባ ሰውዬ እገለዋለሁ ብላ ማልቀስ ትጀምራለች። እንደምንም ራሷን አረጋግታም ለባቢ ትደውልና እኔ እህቴን ላድናት አልችልም እባክህ አንተ ድረስላት እባክህ የት እንደሚወስዳት አላውቅም ግን እሷ አቅም የላትም አንድ ነገር እንዳያረጋት ቶሎ ድረስላት ቤቱን ቆልፎብኝ ነው የሄደው ባቢ አደራ ብላ ስትለው እሱም እህቷን እንደሚያድናት እንዳታስብ ነግሯት ስልኩ ይዘጋል። ትሁትም በፍጥነት ወደ ናቲ ጋር ትደውልና ስለተፈጠረው ነገር ነግረው ከባቢ ጋር ተባብረው እህቷን እንዲያድኗት እነሱ ላይ በሩን ቆልፎባቸው እንደሄደ ትነግረዋለች። ከዚህ በኋላ ነው ናቲና ባቢ ተባብረው ህይወትን ለማዳን መሞከር የጀመሩት። ቤቲም ለገዛኸኝ ሙሉ ንብረቱን እንደምትፈርምለት ቃል ገብታለታለች። በቀጣይ ምን ይፈጠር ይሁን? ቤቲ ንብረቷን አታ እህቷን ታተርፋት ይሁን ወይስ እሷ ከመፈረሟ በፊት ናቲና ቤቢ ህይወትን ይታደጓታል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን።